መዝሙር 132 መዝሙረ ዳዊት ምዕራፍ 132 የቅዳሜ ከሚነበቡ 20 ምዕራፎች መካከል ሁለተኛው ምዕራፍ ነው። ባለፈው ዙር አንደኛውን የየዕለቱን አንብቤላችሁ ሁለተኛ ጀምሬያለሁ። ልጨርስ ደግሞ ሁለተኛው ዙሮችን ቅርብ ጊዜ ነው። ለ6 ወር ያህል መዝሙረ ዳዊት ከነቢያት ጸሎት ጋር በየቀኑ አንዳንድ አነብላችኋለሁ። እንዳልኩት እግዚአብሔር እየረዳኝ እያገዘኝ እዚህ ደርሻለሁ። እናንተስ እንዴት እየተከታተላችሁት ነው? እንዴት አገኛችሁት? በግዕዝ ነው ማነብላችሁ። ሐሳብ አስተያየታችሁ ስጡ እንጂ። በእርግጥ ይህንን መዝሙረ ዳዊት ማንበብ ከጀመርኩ በኋላ ዩቲዩብ ላይ ሰብስክራይብ ያደረጉኝ ሰዎች ቁጥር እየጨመረ ነው። እግዚአብሔርን አደንቃለሁ፣ አከብራለሁ። 90 ምናምን የነበሩ ወደ 102 ደርሶልኛል። አረ እግዚአብሔር ይመስገን። ዩቲዩብም ላይ የሚከታተለኝ ሰው ከ96% ከ93 ነው 94 ከመቶ በላይ ሰብስክራይብ በእርግጥ አላደረገም። ያላደረገበት የየራሱ ምክንያት ይኖረዋል። ነገር ግን ሰብስክራይብ ብታደርጉ የሚሰማው ሰው ብዙ ቢሆን ምናልባት እግዚአብሔር እኔ ጋር ያስቀመጠው ጸጋ ካለ እንጠቀምበታለን። ምን ለማለት ነው? በግዕዝ ነው ማነብላችሁ። አነባበብ ተነሽ ተጣይ ሰያፍ ወዳቂ ገና በጥንካሬ አለየውም፣ ግን እየተማርኩ ነው። ለመለየት ጥረት እያደረግኩ ነው። በዛው ልክ ደግሞ የግዕዝ እያንዳንዱ ቃላቶች አላቅም፣ ቅኔ አልተማርኩም። እንደናንተ ነኝ፣ እንደናንተ እንደ ብዙዎቻችሁ እንደምቶቼ ነኝ። አላቅም፣ አልተማርኩም። ነገር ግን በማውቃት እውቀት በገባችኝ መረዳት የግዕዙን አንብቤ ስጨርስ እንግሊዘኛውንም ሆነ የአማርኛውን ትርጉም ሳላይ እንደወረደ እንዳነበብኩላችሁ ነው የምተረጉመው። እንደምሳሳት እርግጠኛ ነኝ። ትርጉሙም አነባበብም ላይ የፈለግኩት ይህንን ለምንድን ነው? ቢያንስ በቀን አንድ መዝሙረ ዳዊት ሁላችንም በያለንበት የምንሰማበትን እድል ለመፍጠር ነው አንድ ያሰብኩት። እየተመቻችሁ ይመስለኛል አይደለም እንዴ? ቢሆንም ሁለተኛ ነገር ደግሞ እኔ ሳነበው ስሳሳት ገብታችሁ እንድትከተሉ ከዛ እንድታርሙኝ ነው። ገብታችሁ መዝሙረ ዳዊትን ስታነቡ ቢያንስ እናንተም አንድ መዝሙር ታነባላችሁ ማለት ነው። ይህ ወደ እግዚአብሔር ጋር ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ አይደል የሚለው። ቅዱሳት መጽሐፍት ወደ ማንበብ፣ ቅዱሳት መጽሐፍትን ወደ መስማት፣ የእግዚአብሔርን እስትንፋስ ብሪዝ ኦፍ ጋድ ነው የሚሉት ቅዱሳት መጽሐፍት። የእግዚአብሔር እስትንፋሶች ናቸው። ኔቸር ኤንድ ስክሪፕቸር ቱ ሶርስስ ኦፍ ስፒሪቹዋል የቤተ ክርስቲያን የቅድስት ቤተ ክርስቲያን ኔቸር ኤንድ ስክሪፕቸር ሁለት መረጃዎች ናቸው። በነገረ መለኮት ጥናታችን ላይ ኔቸር ኤንድ ስክሪፕቸር አር ቱ ሶርስስ ቱ ቴል አባውት ዘ ትሩዝ ሰፖርቲንግ መረጃዎች ናቸው። ስለ እግዚአብሔር ለማወቅ እግዚአብሔርን ለመረዳት በተሻለ ይህንን ሁሉ ነገር ግን ትውፊት አጠቃላይ የያዘች ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን አስውባ አሳምራ ፈጥራልናለች። እና ወንድሜቶች ብዙ ማድረግ የምትችሉት ነገር አለ። ዛሬ የማነብላችሁ ግን መዝሙረ ዳዊት ምዕራፍ 132 እጅግ በጣም አጭር ነው። 3 ቁጥር አካባቢ ነው ያለው። ለቅዳሜ ነው እና በእንተ ትሩፋት ይባላል። ላንብብላችሁና እስቲ ምናልባት ከዚህ ጋር አያይዤ የምሰጣችሁ የተወሰኑ መልእክቶች ይኖራሉ። የሚጠቅማችሁ ከሆነ ትጠቀሙበታላችሁ፣ ታገለግሉበታላችሁ፣ ትጠቀሙበታላችሁ። ቃሉ ግን የእግዚአብሔር እስትንፋስ ነው። የእግዚአብሔር እስትንፋስ ደግሞ በረከት ነው። የእግዚአብሔር እስትንፋስ ሕይወት ነው። የእግዚአብሔር እስትንፋስ ጸጋ ነው። የእግዚአብሔር እስትንፋስ ሕይወት ነው። ይጠቅማል፣ ያለመልማል። በውሃ ዳር እንደተተከለች ፍሬዋን በየጊዜዋም እንደምትሰጥ ፍሬ በየጊዜ እንደምትሰጥ ቅጠሏ እንደማይረግፍ እንደለመለመች ዛፍ ይሆናል እንደሚለው ወቆጽላኒሃ ይትነገፍ ዋጾቂያ እንደሚለው መዝሙረ ዳዊት ምዕራፍ 1 ቁጥር 1 ላይ ምንድነው የሚለው? የእግዚአብሔርን ቃል በየዕለቱ የሚሰማ ሕጉን የሚያነብ ምንድነው የሚሆነው? ዘዳሞገ እግዚአብሔር ስምረቱ ወዘሕጎ ያነብ መዓልተ ወሌሊተ ወይከውን ከመ ዕፅንተ ትክልታ በመዋዘማይ እንደዚህ ነው። በውሃ ዳር እንደተተከለች ፍሬዋን በየጊዜዋ እንደምትሰጥ ቅጠሏም እንደማይረግፍ ዛፍ ይሆናል ይላል። ወንድሞቼ የእግዚአብሔርን ቃል ማካፈል ምንም የሚቀንሰው ነገር የለም። ቅዱስ ዮሐንስ አፈወርቅ እንደሚል ከኛ ላይ የሚቀንሰው ነገር የለም። እኔ ሳነብላችሁ ምንም የምጎዳው ነገር የለም። ምንም የሚቀነስብኝ ነገር የለም። እንደውም እናንተ እንደምታገኙት ለእኔ ይጨመርልኛል። የእግዚአብሔር ስራ በረከት ነው። የእግዚአብሔር ስራ ጸጋ ነው። ባነብላችሁ ለእናንተ ብዬ አይደለም፣ ለራሴ ነው። ተጠቃሚ ነኝ። አንድም በእናንተ ምክንያት ዛሬ ጠዋት በአጋጣሚ ያነበብኩትን ይህንኑ መዝሙር ራሱ ዛሬ ለእናንተ ብዬ አነብላችኋለሁ። ብዙ ጊዜ ያላነበብኩትን ነበር ማነብላችሁ። ዛሬ ደግሞ አጭር ብትሆን ሌሎችንም አብሬ ስላነበብኩኝ ከእግዚአብሔር ጋር ጊዜ አግኝቼ ስላስቀደስኩኝ አብሬ ስለደገምኩት እንኳን ለማለት እችላለሁ አልችልም። ምክንያቱም ገዛ አልችልም። ሚስጥሩና ትርጓሜውን አላቅም። ሙሉ የተሟላ እውቀት መዝሙረ ዳዊቱ ላይ የለኝም። ሙሉ መመሰጥ የለኝም። ባይኖረኝም ግን
ቃሉን ክፉ ሰይጣን ያውቀዋል፣ ደጉ እግዚአብሔርም ይረዳዋል። ክፉ ሰይጣን ከእኔ የሚወጣውን የእግዚአብሔርን ቃል ሰምቶ የማነበውን የሕይወት ቃል ሰምቶ የአባቶችን የነቢያትን የጻድቃን የሰማዕታትን ይህን የጸለዩትን የቅዱሳንን እንባ ተመልክቶ ይሸሻል። ደጉ አምላክ እግዚአብሔር ደግሞ በነቢያት ጸሎት በቅዱሳን በጻድቃን እንደ ንባ አምላክ እንደ ዳዊት ባሉት ጸሎት፣ ልመና፣ ምልጃ፣ በረከት ለእኔም ለእናንተም ይደርሳል ማለት ነው። መዝሙር በእንተ ትሩፋን 132 እንዲህ ይነበባል። ናሁ ሰናይ ወናሁ አዳም ሶበ ይሄልው አሃው ህቡረ ከመ እፍረት ዘይውህዝም ርእሱ እስከ ጽህሙ ለአሮን ዘይወርድ ዲበ ህባኔ መልበሱ ወከመ ጠላ አርሞንኤም ዘይወርድ ዲበ አድባረ ጽዮን እስመ ህየ አዘዘ እግዚአብሔር በረከቱ ወሕይወተ እምይእዜ ወእስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን። እንግዲህ እቺ 10-20 ሰከንድ እንኳን የማትሞላ እጅግ በጣም አጭር የሆነች የመዝሙረ ዳዊት ክፍል ነች። ልድገምላችሁ ወንድም እህቶቼ፣ ምንድነው የምትለው? በግዕዙ ልድገምላችሁና አማርኛው ሐሳብ የተወሰነ ጨምርበታለሁ። ናሁ ሰናይ ወናሁ አዳም ሶበ ይሄልው አሃው ህቡረ ከመ እፍረት ዘይውህዝም ርእሱ እስከ ጽህሙ ለአሮን ዘይወርድ ዲበ ህባኔ መልበሱ ወከመ ጠላ አርሞንኤም ዘይወርድ ዲበ አድባረ ጽዮን እስመ ህየ አዘዘ እግዚአብሔር በረከቱ ወሕይወተ እምይእዜ ወእስከ ለዓለም ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም አሜን ይላል። በሶስተኛ ደረጃ ከትርጉሙ ጋር አብሬ እነግራችኋለሁ። ይህንን ቃሉን ደጉን ቃል የቅዱሱን ዳዊት ቃል ያሰማን፣ የነቢያት አባቶቻችን የጸለዩትን ቃል እንድንሰማ የፈቀደልን በዕለተ ቅዳሜ እኔም እንዳነበው እናንተም በያላችሁበት እንድትሰሙት ያደረገ እግዚአብሔር የተመሰገነ ይሁን። እንዳልኳችሁ የዩቲዩብ ገጼ ላይ ሰዎች እየበዙ ነው። ከዚህ በላይ ቢበዙ ብዙ ስራ ልንሰራ እንችል ይሆናል። ምናልባት እግዚአብሔር እንደፈቀደልን አንድ ክፍተት እንደፍን ይሆናል። ነገር ግን ይጠቅመናልና አንዳንድ ሀሳቦች አብሬም ስለምጨምርላችሁ እስቲ እያዳመጣችሁኝ። ናሁ ሰናይ ወናሁ አዳም፣ እነሆ መልካም ነው ያማረ ነው ምን ቢሆን ሶበ ይሄልው አሃው ህቡረ ወንድሞች በህብረት ቢኖሩ እጅግ ያማረ መልካምም ነው ይላል። ወንድሞች በህብረት ቢኖሩ እጅግ ያማረ መልካምም ነው ይላል። ሰሞኑን እንዳልኳችሁ ቅድም አርሲ አካባቢ ለተፈጠረው ባለፈው ደግሞ ከሆነ ጊዜ ወሎ ላሊበላ ላስታ ይምርሃነ ቅዱስ ክርስቶስን ልሳለም በሄድኩ ጊዜ ደውዬ ያነጋገርኳቸው አድራሻቸው የጠፋኝ እህቶችና ወንድሞች ነበሩ። ልክ ያኔ ጠይቄያቸዋለሁ የነበረውን ችግር። አሁን ደግሞ አሰላ ነው አርሲ በነበረው ሰው በሰጠኝ አድራሻ ደውዬ ሰሞኑን 14 እኮ የተገደሉት አጠገባችን ነው፣ ብዙ ርቅ አይደለም፣ እኛም ለመሞት ምንም የቀን ጉዳይ ነው የሚሉ የሚገራርሙ እህቶችን አግኝቻለሁ። ማይፈሩ ማይጨነቁ። ስለ አንድ ነገር ግን ይጎልናል፣ እዛም እዚህም ያለ ነው። ሞት አፋፍ ላይ ያሉትም ሆነ ደህና ነን ምንም ችግር አይገጥመንም የምንለው ጋር አንድ ችግር ይታየናል። ቅዱስ ዳዊት ደግሞ ያን ችግር ለመድፈን ምን ይላል? ናሁ ሰናይ ወናሁ አዳም ሶበ ይሄልው አሃው ህቡረ ወንድሞች በህብረት ቢኖሩ መልካም ነው ያማረ ነው ይላል። መዝሙር 132 ቁጥር 1 ላይ ወንድም እህቶቼ፣ በዚህ ዘመን ብቻችሁን መሮጥ አያስፈልግም። ቅድስት ቤተክርስቲያን የግል አዳኝ አይደለም የምትሰጠን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስት ትምጣልን፣ ፈቃደ በሰማይ እንደሆነች እንዲሁ በምድር ትሁን ነው ምንለው። እመቤታችን ሆይ ነው ምንለው። አባታችን ሆይ ነው እኮ ምንለው። አምላካችንን፣ ፈጣሪያችንን፣ ንጉሳችንን፣ ውበታችንን፣ ኃይላችንን፣ ብርሃናችንን፣ መንገዳችንን፣ እምነታችንን ቤተ ክርስቲያናችንን የሰጠንን አባቶችን የሾመልንን አባታችን ሆይ ነው ምንለው። አርሲም፣ አፋርም፣ ሶማሌም፣ ሐረርም፣ ኤርትራም፣ ትግራይም፣ ኬንያም፣ ሱዳንም፣ ጎንደርም፣ ጎጃምም፣ ወሎና ሸዋም ላለው ሁሉ አባታችን ሆይ ነው ምንለው። አረብም፣ አሜሪካም፣ እስራኤልም፣ እንግሊዝም፣ ኡጋንዳም ለተቀመጠ በተለያየ ዓለም ላይ ላለው ወንድም እህቶቻችን ሁሉ አባታችን ሆይ ነው ምንለው። እነዛ ሁሉን የፈጠርክ አባታችን ሆይ ነው እንጂ ምንለው አባቴ ሆይ የሚለውን ሰው ቅድስት ኦርቶዶክሳዊት ቤተክርስቲያን አታበረታታም።
ሁላችንም አባታችን ሆይ ነው የምንለው። አዎ አባታችን ሆይ የምንለው ሰዎች ደግሞ የሌሎች ሕመም ያመናል፣ የሌሎች ደስታ ያስደስተናል። የሌሎች ማጣት ይጎዳናል፣ ይኮሰኩሰናል፣ ደስ አያሰኘንም። የሌሎች ማግኘት ደግሞ እልል ያስብለናል፣ እንድናመሰግን ያደርገናል። ስለዚህ ወንድም እህቶቼ አሁን በዚህ ዘመን የሚሻለው ምንድን ነው? ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሁብረ ወንድሞች በህብረት ቢኖሩ መልካም ነው፣ ያማረ ነው። የተመቻቸ ከተማ ላይ ያላችሁ፣ የተመቻቸ ሀገር ውስጥ ነው የምትገኙ፣ እሳት ዳርቻ እንደ አናንያ፣ እንደ አዛሪያ፣ እንደ ሚሳኤል አንበሳ ጉድጓድ ውስጥ ያላችሁ ደግሞ እንደ ዳንኤል በጣም በብዙ ወጥመድ ውስጥ እንደ አብርሃም ግብፅ ድረስ ለተሰደዳችሁ በሚስቴ ምክንያት ሊገድሉኝ ይችላሉ ያለው አብርሃም ምንድን ያለው? ሚስቱን ምንድን ያላት? አቤት ቅዱስ ዮሐንስ አፈወርቅ ሲተነት ነው እንዴት አባቱ ያምራል። ምንድን ያለው? ልክ አብርሃም ረሃብ መጥቶ እስራኤል ላይ ሲሰደድ ወደ ግብፅ ጓዙን ይዞ ወደ ግብፅ ልክ ሊገባ ሲል ግብፅ ዳር ላይ ምን አለ? ምንም እንኳን እድሜያችን ከፍ ቢል ነይ እስቲ ውዷ ባለቤቴ የኔ እመቤት ነይ የኔ እናት ነይ አላት ሳራን። አንቺ እኮ ውብ ነሽ፣ ብታረጅም ቆንጆ ነሽ፣ እድሜሽ ከፍ ቢልም 60ዎቹን ቢያልፍም 70ዎች አካባቢ ብትሆኝም ውብ ነሽ፣ በጣም ቆንጆ ነሽ። አሁን ወደ ግብፅ ልንገባ ነው፣ በረሃብ ምክንያት በችግር ምክንያት ልንገባ ነው ግብፅ። ነገር ግን የግብፅ ሰዎች አሁን ከአንቺ ውበት የተነሳ ባሏ ነው ብለው ይገድሉኛል። እግዚአብሔር የሚያደርገውን አላውቅም፣ እግዚአብሔር ወደዚህ ለምን እንዳመጣን አላውቅም። ነገር ግን የኔ እናት፣ የኔ ውድ፣ የኔ እመቤት፣ የኔ አካል፣ የኔ ወለላ ሳራ ሆይ ባሌ ነው እንዳቲ ልታድኝኝ ከወደድሽ ምናልባት በአንቺ ምክንያት ምድን ከሆነ አንቺን ወስደውሽ ውብነሽ ቆንጆ ነሽና የዚህ የምናምንቴ ባል ትሆኛለሽ ወይ ብለው ምናልባት እኔን እንዳይገድሉኝ ምናልባት በአንቺ ምክንያት ምድን ከሆነ አንቺ ሕይወት የምታገኝ ከሆነ የምትተርፊ ከሆነ ባሌ ነው አትበይ፣ ወንድሜ ነው በይ። እንዴ ወንድሟማ ከሆነ ተንከባክቦችን የመሰለች ቆንጆችን የመሰለች ውብ ግብፅ ድረስ ይዞልን መጣ ብለው ምናልባት በአንቺ ምክንያት እተርፋለሁ አለ። አዎ ደጉ አብርሃም፣ ቅዱሱ አብርሃም፣ እግዚአብሔርን የሚፈራው አብርሃም በዘርህ እባርካለሁ፣ ለአንተ እንደ ሰማይ ኮከብ እንደ ምድር አሸዋ ዘርህን አበዛልሃለሁ ያለው እግዚአብሔር ሲሰደድ ዝም ብሎት ነው? ወደ ግብፅ ሲሄድ ረስቶት ነው? አብርሃም ግን የበኩሉን ሰራ። ምን አደረገ? ውቧን ሚስቱን አደነቃት፣ ቆንጆን ሚስቱን አከበራት። እንደምትደን እርግጠኛ ሆነ። በውበቷ ምክንያት ማንም እጁን እንደማያነሳባት ተረዳ። ስለዚህ ምን አለ? እሷን ሲያነሱባት ባሏ ነው ካሉ ይገድሉኛል። ስለዚህ ባለቤቴ ሆይ ወንድሜ ነው በይ፣ እነርሱም አይግደሉኝ። በአንቺ ምክንያት ለእኔ መሞት ምክንያት አትሁኝ። አንቺ ምናልባት እግዚአብሔር የሚያድንሽ አንቺን የሚያተርፍ እኔ መሞት ከሆነ በአንቺ ምክንያት እንድድን ብሎ ስለ ነገ አይጨነቅም፣ ስለ ነገ አይሰጋም። እግዚአብሔር ቃል ገብቶልኝ የለ በዘርህ የምድር አሕዛብ ይባረካሉ ብሎኝ የለ የሚባርኩን እባርካለሁ፣ የሚያከብሩን አከብራለሁ፣ የሚረግሙን ረግማለሁ፣ የሚያቃልሉህን አቃልላለሁ። ዘርህን እንደ ምድር አሸዋ እንደ ሰማይ ኮከብ አበዛልሃለሁ ብሎኝ የለ። ለምንድን ነው ሰራብም ዝም የሚለኝ? ለምንድን ነው የምቸገረው? ለምንድን ነው ውባን ሚስቴ ይዣት የምንከራተተው? ለምንድን ነው ይቅርታ ጮኩኝ እንዴ? ለምንድን ነው እችን የመሰለች ውብ ሚስት የማንከራትታት ግብፅ ድረስ የሰው ደጅ ጣዖት አምላኪዎች ደጅ ይዣት የምመጣው አላለም። አላጉረመረመም። ተሰደድ ሲልህ መሰደድ፣ ተራብ ሲልህ መራብ፣ ክበር ሲልህ መክበር፣ ተዋረድ ሲልህ መዋረድ፣ ተሰደብ ሲልህ መሰደብ፣ ተገደል ሲልህ መገደል ነው። በቀል የማን ነው? የእግዚአብሔር ነው። ትክክለኛ አንጀት አርስ ተበቃይ፣ ትክክለኛው አስደሳቹ መኑ ከመ አንተ እንደ አንተ ያለ ማን ነው የሚባለው እግዚአብሔር ነው። ጥርሳችንን አንንከስ፣ ከንፈራችንን አንንከስ፣ ትካዜችንን ሁሉ ለእግዚአብሔር እንስጠው፣ እንጸልይ። ከዛ በየድርሻችን በየአቅማችን እንኑር። ሁላችንም ተደስተን ላይሆን ይችላል። ሁላችንም ደልቶን ላይሆን ይችላል። ሁላችንም በልተን ላይሆን ይችላል። ሁላችንም የምንጠጣው አርክቶን ላይሆን ይችላል።
የምንሰራው ተመችቶን ሁሉ ላይሆን ይችላል ወንድም እህቶቼ። አዎ እንደ አብርሃም ግን ተራቡ ሲልን መራብ ነው። አብርሃምን የመሰለ ደግ አባት ሳያጉረመርም፣ ለዚያም እኮ አስተውላላችሁ ቃል ከተገባለት በኋላ ከከለዓድ ውጣ፣ ከካራን ውጣ ከነዓን ግባ፣ ካራን ጣዖት ነው የሚመለከው፣ ከነዓን ግባ ቤቱ የእግዚአብሔር ነው የሚል አንዱን ቃል ለወጥ አድርጌዋለሁ። ምንድነው? ከካራን ውጣ ከነዓን ግባ ያለው እግዚአብሔር፣ ከዘመኖች ከወገኖች ተለይ ያለው እግዚአብሔር ሊያሰድደው ረሃብተኛ ችጋራም ሊያደርገው ነው እንዴ? ከወገኖቹ ከቤቱ እኮ ነበር የወጣው። አባቱም ተከትሎት በሱ ፍቅር ነው አብሮ የወጣው። ግን ከከለዓድ አብሮት የወጣው አባቱ ካራን ላይ ሞተ። ነገር ግን ካራንም አልቀረም፣ ከነዓን ገባ። ከነዓን ደግሞ ድርቅ መጣ፣ ረሃብ መጣ። እግዚአብሔር ለምን እንደሚያስርብ ለምን እንደሚያስጨንቅህ ለምን ያስጨነከኝ ለበጎ ሆነልኝ አይደል የሚለው ነቢየ እግዚአብሔር ቅዱስ ዳዊት። ያስጨነቀን ምናልባት ለበጎ ቢሆንስ? እስቲ የአብርሃምን ታሪክ እንየው። ምን አለ? ከነዓን ገብቶ ራበው፣ ተቸገረ። ለዚች ውብ ሚስቱ ለሳራ ልጅ አልወለድም። የሚያበላት የሚንከባከብበት ሀብት አጣ። ችግር መጣ። ለሰራተኞቹም ለወገኖቿ ብዙ ሰራተኞች ጓዝ ነው ያለው። ኮተታም አይደለም ድሪቷም አይደለም። የሚያስፈልጉትን በቂ ነገሮች ግን ያሉት ሰው ነው። ግን ምን ይመግባቸው? አባት ነው፣ የቤቱ አባወራ ነው። ስለዚህ ሳያልተገላበጣ ያራል እንደሚሉ የእግዚአብሔርን ቃል ሳይጠራጠር ከከነዓን ወደ ግብፅ ወረደ። ለምን እንደወረደ ሲመለስ ያገኘውን ብትሰሙት ዘፍጥረት 12 13 14 አንብቡት እስቲ። የአብርሃም ታሪክ እጅግ በጣም ጥልቅ ትምህርት አለው። እኔ ከቅዱስ ዮሐንስ አፈወርቅ ነው ይህን ሁሉ የሚያምር ትምህርት ያገኘሁት። ምዕራፍ 13 እና ምዕራፍ 14 ላይ በተለየ ሁኔታ አለ እና ምን ገጠመው? ግብፅ ሳይገባ በፊት ለሚስቱ ወንድሜ ነው በይ ይገድሉኛል፣ አንቺ እኮ ውብ ነሽ አላት። ምንም ሳራ ብታረጅ፣ ምንም ቆዳዋ ቢያሸበሽብ፣ ምንም ሽማግሌ ብትሆን፣ የሽማግሌው የአብርሃም ሚስት አሮጊቷ ሳራ ውብ ብትሆን፣ ባሏ አልቀናም፣ ባሏ አልተመጻደቀም፣ ባሏ አልታበየም። የሚገጥማት ዕጣ ከኔ የተሻለ ነው ብሎ አልቀናም፣ ክፉ አላሰበም። ምናልባት በአንቺ ምክንያት ልተርፍ እችላለሁ፣ አንቺን ግን እንደማይገድሉሽ እርግጠኛ ነኝ። ለምን? የላይ ቁመናን አይተው የሚያደንቁ ግብፃውያን ጋር የመጣ ነው። ፊትን አይተው የሚያከብሩ ግብፃውያን ጋር የመጣ ነው። ጣዖት አምላኪዎቹ ጋር የመጣ ነው። ውብ ሴት ማለፍ አይችሉም። አንቺን ይወስዱሻል። አንቺን ጥሩ ቤት ምናልባትም ቤተ መንግስት ይከቱሻል። እኔ ግን ባሏ ነው ከተባለ ሊገድሉኝ ይችላሉ። ስለዚህ ወንድሜ ነው በያላት። አቤት የሚዋደዱ ባልና ሚስቶች! ጭንቀቱ ጭንቀቷ፣ ሐዘኑ ሐዘኗ፣ ትካዜው ትካዜዋ፣ ረሃቡ ረሃቧ፣ ምቾቱ ምቾቷ፣ ደስታው ደስታዋ የሆነች ውብ ሚስት አደለች ሳራ? ምን አለችው? እሺ አለች፣ ሄደች። ገና ግብፅ ሲገቡ የግብፅ ሕዝብ አበደ በሳራ ውበት፣ ነሆለለ፣ ቃዠ። እችም አለ ንጉሥ ነው የምትገባው አለ። ቤተ መንግሥት ወሬውን ቸኩለው አደረሱት። ቤተ መንግሥት ሄሮድስ ፈርዖን ሰማ። ይቅርታ፣ የቤተ መንግሥቱ ንጉሥ ፈርዖን ሰማ። ውብ ሴት መታለች፣ ወንድሟ ነው አሉ። አብሯት አለ፣ አምጧት አለ። አመጧት፣ ቤተ መንግሥት ገባች። ለባሏ ደግሞ የሚያስፈልገውን ስጡት አለ። አብሮት የወንድሙ ልጅ ሎጥም አብሮ ተሰዷል። ጓዞቹን ሁሉ አመቻቹላቸው፣ የሚበሉት የሚጠጡት አመቻቹላቸው አለ። ተቸግሮ ተርቦ አዝኖ የመጣው አብርሃም የሆዱ ችግር ተፈታለት፣ ጊዜያዊ ረሃቡ ተፈታለት። ነገር ግን ሚስቱ ቀለበት ውስጥ ወደቀች። ቤተ መንግሥት ፈርዖን ቤተ መንግሥት ውስጥ ገባች። የሚወዳት ሚስቱ አካሉን ሊያድናት አይችልም፣ ሊቆጣጠራት አይችልም፣ ሊያግዛት ሊረዳት አይችልም። በረሃብ ምክንያት የመጣው ጻድቁ ደጉ ቅዱሱ አብርሃም ፈርዖን ቤተ መንግሥት ሚስቱ ስትገባ
ለእርሱ ግን ለችግሩ ለሰራተኞቹና ለወንድሙ ልጅ ለሎጥ ብዙ ሀብት፣ የሚበሉት የሚጠጡት የሚያሰማሩት ከብት አህያ ፈረስን ጨምሮ በጎችና ግልገሎች የመሳሰሉ ተሰጡት። መኖሪያም ተመቻቸለት። አዎ ፈርዖን አያት፣ ከተማው ሁሉ ወደዳት፣ ደስ ተሰኘ። በእውነት ለፈርዖን የምትገባ ውብ ሴት አምጥተሃል ብለው አብርሃምን አደነቁት። ያኔ ስሙ አብርሃም ነበር። አብርሃም አልነበረ፣ አልነበረውም። አብርሃም ነበር። የብዙዎች አባት አልነበረም፣ የጥቂቶች አባት ነበረ። እግዚአብሔር የብዙዎች አባት ሊያረግ ሲፈልግ ቋጠሮህን ሊፈታልህ፣ ችግርህን ሊፈታልሽ፣ ችግርሽን ችግርህን ሊፈታ ሲፈልግ፣ ችግራችንን ሊቀርፍልን፣ ሊንድልን፣ ሊደረምስልን ሲፈልግ ያስጨነቀን ለምን እንደሆነ ላይገባን ይችላል። ያስጨነቀኝ ለበጎ ሆነልኝ ያለው ቅዱስ ዳዊት ምናልባት እንደ እርሱ ለመዘመር ያበቃን ይሆን? እስቲ እንየው ግን አብርሃምን ምን ሆነ? እግዚአብሔር በፈርዖንና በቤተሰቡ በመላ ግብፅ ላይ በሽታ ላከ። ሳራን ሊያቅፋት ሊስማት ወደ ጓዳው ሊከታት ሊተኛት ሲያስብ እግዚአብሔር ክፉ በሽታን ከዚህ በፊት መጥቶ የማያቅ ክፉ በሽታን በፈርዖንና በመላዋ ግብፅ ላይ አመጣ። እሺ ፈርዖንስ ላይ ይምጣ ክፉ በሽታ እንዴ? እናንተ መቼም ከእናንተ ብልጥ የሆነ አይጠፋም ማሰብ የሚችል ሰው ይላል ቅዱስ ዮሐንስ አፈወርቅ። ፈርዖንስ እሺ ስለተመኛት የጻድቁን የአብርሃም ሚስት ስለተመኘ ሊሆን ይችላል። ለምንድን ነው በቤተሰቡ? እሺ በቤተሰቡስ ይሁን፣ እሺ ለሱ ብለው ብዙ ዋጋ ከፍለው ሊሆን ይችላል። ለምንድን ነው በግብፃውያን ላይ ያ ሁሉ መቅሰፍት የመጣው ይላል ቅዱስ ዮሐንስ አፈወርቅ። የተመኙት ይችስ ለእኛ አይደለም ለፈርዖን ትገባለች ያሉት ግብፃውያን አይደሉ ናቸው፣ ሁሉም ናቸው። ይቺ ሳራ ይቺን የመሰለች ቆንጆ ለኛ አትሆንም፣ መንገድ ላይ ልናወድማት አይገባም ብለው ከተማዋ ላይ መግባቱን ሰምተው ለፈርዖን ሄደው ሹክ ያሉ አቃጣሪዎች ሆኑ። እነዛ ህዝቦቹ አይደሉም? እግዚአብሔር ለእያንዳንዱ ዋጋ ይከፍላል። ለሰራው፣ ላቃጠረው፣ ለሾመው፣ ለሻረው፣ ለጻፈው፣ ላጻፈው፣ ለሰደበው፣ ላሰደበው፣ ለገዛው፣ ላስገዛው፣ ላሳደደው፣ እንዲሰደድ ላደረገው፣ ለሁሉ ላዛዡ እግዚአብሔር ዋጋ ይሰጣል። ለዚያ ነው ግብፃውያንን የቀጣቸው። ሳራ ለፈርዖን ትመጥነዋለች አሉት በአንድ ድምፅ። ግብፃውያን በሙሉ ናቸው ተባብረው። ስለዚህ እግዚአብሔር ክፉ መቅሰፍት አመጣባቸው። ምን አደረግኩ አለ፣ ተጸጸተ ፈርዖን። ይሄ ክፉ ደዌ የመጣብኝ የዚህ ሰው እህት የተባለችው ከመጣች በኋላ ነው። ይምጣ ተባለ። ምንህ ነች አለው። ለምን ዋሸኝ ነው እንጂ አለው። ለምን ዋሸኝ አለ። የእግዚአብሔርን ድንቅ ስራዩ ይላል ቅዱስ ዮሐንስ አፈወርቅ። የእግዚአብሔርን ግሩም ስራዩ ባሏ መሆኑን፣ አንድ ገላ እንደሆኑ፣ ይቅርታ አንድ አካል እንደሆኑ፣ እግዚአብሔር ያጣበቀውን ሰው ሊለየው እንደማይችል ፈርዖን እንዲያውቅ እኛም እንድንማርበት በክፉ ደዌ ግብፅን አመሳት እግዚአብሔር። በአንድ ሰው ሚስት በአብርሃም በጻድቁ አብርሃም ሚስት። አብርሃም አቅም የለውም፣ ተርቦን የመጣው ሰው ሀገር ነው ያለው፣ ለዚያውም የሰው ቤተ መንግሥት ጥላ ላይ። ሚስቱን ግን ወሰዱበት። ወንድሜ ነው አለች፣ አልዋሸችም፣ ለባሏ ያዘነች። እግዚአብሔር ግን ከላይ ተመለከተ የአብርሃምን ቅድስና፣ በዚህም አለመበደሉን፣ የሚስቱን ንጽህና፣ በዚህም አለመበደሏን አረጋገጠላት። ይቺ ቆንጆ ሴት፣ ይቺ ውብ ሚስት አሁንም ውብ እንደሆነች ቤተ መንግሥትም ስትገባ ባሏን እንዳደረሳች እግዚአብሔር አየ። ክፉ ደዌ ግብፃውያን ላይ ያመጣ። ምን አደረግን? ምን በደልንህ አሉት። ሚስቱ መሆኗን ባል መሆኑን አወቀ። ስለዚህ በቃ ያለውን ሁሉ ጨምሩለት፣ ሌላ ሀብት ሁሉ ስጡት፣ ከከተማችን ቶሎ ይውጡልን አለ። ወደ አምላክ ጸልይልን ይቅር እንዲለን አለ። ምንም የሌለው አብርሃም ከምድር ባለሀብቶች ከቢሊዮነሮች በላይ ሆነ። ምንም የሌለው አብርሃም እግዚአብሔር ሲያከብር ከምንም ያነሳሃል። እግዚአብሔር ሲወድ ከምንም ያነሳሃል። በየትኛውም አጣብቂኝ ውስጥ እግዚአብሔር መንገድ አለው። በዚህ ዘመን በኮሮና ሰዓት ስንት ሰው ድኗል።
ኑሮ በተወደደበት፣ አናታችንን እንደ ፀሐይ ኑሮ ባጋለበት በዚህ ዘመን ብዙ ሰው በመከራ በችግር ውስጥ ክርስቲያን በመሆኑ በዓለም ዙሪያ ክርስቲያኖች ዋጋ እየከፈሉበት ባለ በዚህ ዘመን ወንድም እህቶቼ አይደለም የታመሙ አይደለም የተራቡና የተቸገሩ አግኝተው ግራ የገባቸው ሀብታቸውን እንዴት መከላከል እንደሚችሉ ልጆቻቸውን እንዴት ማሳደግ እንደሚችሉ ግራ የገባቸው አግኝተው ያጡ ብዙዎች ናቸው። ለነሱም መፍትሄ እግዚአብሔር አለው። በዚህ ዘመን እግዚአብሔር መፍትሄ አለው። እግዚአብሔር ያለ መፍትሄ አልፈጠረንም። ሳይደግስ አይጣላም። እውር አሞራ የሚመግብ አምላክ ትንኝን ረሃቧን እንድታድር የማይፈቅድ ጌታ ለአንተና ለእኔ ከአበባ ይልቅ ማሳመር የሚችል ጸጋ የለውምን? ከወፎች ይልቅ ሊያበላን ከማይዘሩት ከማያጭዱት ክረምትና በጋ ከማያውቁት ለእኛ ተብለው ከተፈጠሩት አዋፋት ንስር ጀምሮ ለነሱ የሚያበላው የሚያጠጣው ጅብን እንኳን በልቶ እንዲያድር የሚያደርግ ለአንበሳና ለትንንሽ ዝንቦች ጭምር የሚያዝን እግዚአብሔር ለትንኝ የሚያዝን አምላክ ለጥቃቅን ነፍሳቶች የሚያስብ እግዚአብሔር ለትላትሎች የሚያስብ አምላክ ለእኔና ለአንቺ ከዛፎች ከቅጠል አንዱ አይደለንምን? እኛ እንደ ጎመን ተቀንጥሰን ምን ወድቅነንን? እግዚአብሔር ለእኛ ያስብንምን? ያስባል። ስለሚያስብማ እንዲህ አለ፣ እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ ላሳርፋችሁ አለን። የደከመው ይምጣ፣ የራበው ይጥራው፣ የጠማው ይጥራው። የሕይወት ውሃ ምንጭ ከሆዱ የሚያፍለቅ የሚችለው መድኃኔ ዓለም ኢየሱስ ክርስቶስ የድንግል ልጅ አለ። ውሃ የሚለውን ሕይወት ወደ ወይን የሚቀይር አምላክ አለ። ወንድም እህቶቼ፣ አብርሃም ባዶውን ገባ ግብፅ፣ በብዙ ሀብት፣ በብዙ አጀብ፣ በብዙ ጸጋ ከግብፅ እልል ብሎ ወጣ። ወንድም እህቶቼ፣ ታሪኩን እዚህ ጋር እናቆመው። እጅግ በጣም ሰፊ ነው። እግዚአብሔር ባዶ የነበረውን አብርሃምን በብዙ ጸጋ፣ ለካ ረሃቡ የመጣው ችግሩ የመጣው ለካ ለበጎ ነው። ያስጨነከኝ ለበጎ ነው ለካ ያለው ቅዱስ ዳዊት እንደዚህ ያሉ ነገሮችን እያየ ነው። የእኛንም ጭንቀታችንን ለበጎ ያድርግልን። የሞቱትን ነፍሳቸውን ይማርልን፣ ያዘኑትን ያጽናናልን፣ የተቸገሩትን ይርዳልን፣ ግራ የገባቸውን ያረጋጋልን። በየቤታችን ያጣነውን ነገር ሁሉ አምላካችን እግዚአብሔር ይምላልን። ማግባት ያቃተንን ብዙ ሀብት፣ ጤና፣ ጉልበት፣ ቤት፣ ንብረት፣ መኪና፣ ሀብት፣ ስራት፣ ብዙ ጸጋ ሰጥቶን መጠቀም ያልቻልነው ወንዶችንም ሴቶችንም በተለያየ አጉል ፍልስፍና እንደኔ ደርቃችሁ ከመቅረት እግዚአብሔር ይሰውራችሁ። እኔንም ከመድረቅ ያወጣኝ ዘንድ የእርሱ ቅዱስ ፈቃድ ይሁን። ጸሎታችሁ ትርዳኝ። የእግዚአብሔር በረከት አትለየኝ። ይሄን ካስታወስኳችሁ ምንድነው ይሄን ሁሉ ያመጣኝ? ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሃው ህውረ፣ ወንድሞች በህብረት ቢኖሩ እነሆ ያማረ መልካም ነው ይላል። በዚህ ክፉ ጊዜ ታዲያ ለራሴ ብቻ ይድላኝ አትበሉ። እግዚአብሔር እንደ አብርሃም ሲባርካችሁ፣ እግዚአብሔር እንደ ሳራ ቤተ መንግስት መግባት እድል ሲሰጣችሁ፣ እግዚአብሔር በብዙ ነገር ውስጥ በሮችን ብርግድግድ እያደረገ ሲባርካችሁ ለሌላው እንድትደርሱ ነው። የእናንተን ረሃብ የእናንተን ጉሮሮ ሲደፍንላችሁ ልባችሁ እንዲሰባ አንገታችሁ እንዲደነድን አዙራችሁ እንዳትመለከቱ አይደለም፣ ወገኔ፣ ቤተሰቤ፣ ዘመዶች እያላችሁ ሰብሰብ እንድትሉ ነው። ለዚያ ነው ቅዱስ ዳዊት ወንድሞች በህብረት ቢኖሩ መልካም ነው እጅግም ያማረ ነው ያለው። ወንድም እህቶቼ፣ መሰባሰብ አይሻለንም? በዚህ ዘመን በየሰንበት ትምህርት ቤት፣ በየአጥቢያው፣ በየአካባቢው፣ በየጎረቤቱ፣ በየኮንዶሚኒየሙ፣ በየአፓርታማው፣ በየሪል ስቴቱ ያላችሁ ተሰባሰቡ። በየውጭ ሀገር በየሀገሩ ያላችሁ በተለይ ቀኑ ሲደርስ ይላል ክርስቶስም ቀኑ ሲደርስ ካያችሁ ተሰብሰቡ። መሰባሰብን አንተው። በተለይ በመጨረሻው ዘመን እጅግ ይልቅ ከድሮ ይልቅ ተሰብሰቡ ተብሏል። ተሰባሰቡ፣ ተነጋገሩ፣ ከሚመስላችሁ ጋር ተቀራረቡ፣ ክፍተት ድፈኑ። ተሰባሰቡ፣ ክፍተት አትቁጠሩ። የወንድም የእህቶቻችንን ገበና አንመልከት፣ ክፍተት እንሰባሰብ፣ እንረዳዳ፣ እንተጋገዝ ለማለት ነው። ቀጥሎ ያለው ቃል እንዲህ ይላል፣ ከመእፍረት ዘይውህ ዘምርእሱ እስከ ጽህሙ ለአሮን ዘይወርድ ዲበ ሀባኔ መልበሱ። ከመእፍረት ዘይውህ ዘምርእሱ እስከ ጽህሙ፣ ከራስ ጸጉሩ እስከ ጽሙ ድረስ
እስከ ጺሙ ድረስ እንዳለው ጽሙ ለአሮን ዘይወርድ በህባኔ መልበሱ እንደ ልብስ እንደ መጎናጸፊያ በከመ ጠል አርሞኒየም ዘይወርድ በአድባረ ጽዮን በጽዮን ተራራ ላይ እንደሚፈስ ጠል አርሞኒየም እንደ አርሞኒየም ጠል ይሆንለታል። እስመ ያዘዘ እግዚአብሔር በረከቱ እግዚአብሔር ካዘዘ በረከቱን ከራስ ጸጉር እስከ እግር ጥፍር ድረስ ያከናንባል። እና ተሰብሰቡ ወህይወተ ሚዜ እስከ ለዓለም ከዛሬ ጀምሮ እስከ ዘላለም ድረስ እግዚአብሔር እንዲህ ያለ በረከትን እንዲሰጠን መሰባሰብን አንተው አለ ቅዱስ ዳዊት የሚለውን ለማስታወስ ነው። ናሁ ሰናይ ወናሁ አዳም ሶበ ይሄሉ አሃው ህውረ የሚለውን ይችን አጭር ምዕራፍ እኔ ደግሞ በ30 ደቂቃ አርዝሜ በስማ ስብሐት ለአብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ለዓለም ወለዓለመ ዓለም አሜን። in the grace of ምንድነው የሚለው in the grace thanks to the grace and love of our Lord Jesus Christ, to whom with the Father and to the Holy Spirit be glory, power and honor now and forever for ages of ages አሜን ይላል ቅዱስ ዮሐንስ አፈወርቅ በእንግሊዘኛ ስብከቱ ማነበው ሲዘጋ። እንደዚህ ያለ ትምህርት አንብቤ ነው ይህን ቃል የሚጠቅማችሁ ከሆነ ያካፈልኳችሁ እንጂ ከኔ የተገኘ አይደለም። እና ከጠቀማችሁ መሰባሰብን አትተው፣ ወገኖቻችሁን ጠይቁ። ባላችሁ ችግር የለኝም አትበሉ። በነገራችን ላይ ምንም የሌለኝ እኔ እንኳን ሲሄድ ደስ የሚላቸው ሰዎች አሉ እኔ የማውቃቸው። ስለዚህ ከእናንተ ከምትረዱ ላይ የምረዳቸው ሰዎች አሉ። ደግሞ ማመስገን አለብኝ። በባንክ ቤት ሄጄ ባለፈው 2000 ብር አንድ ወንድም ሰጥቶኝ ምንም የለኝም ነበር። እውነት ለሰሞኑ መጠቀሚያ 2000 ብር ማን እንደሆነ አላውቅም። ማን እንደላከልኝ ልወቅ ብዬ የኢትዮጵያ ንግድ ባንክ ሄጄ በቃ ማን እንደላከልህ አናውቅም ከሌላ ባንክ ነው አሉኝ። እግዚአብሔር ይስጠው፣ ለሰጠኝ እግዚአብሔር ይስጠው ይሙላለት። ላልሰጣችሁኝም የምትሰጡት አያሳጣችሁ። ላላችሁ ደግሞ ስጡ፣ እርዱ፣ አግዙ። የተጨነቀውን ሰው እንባ አብሱ። የእናንተን ጭንቀት እግዚአብሔር ይጋራላችኋል። የራበውን አብሉት። የእናንተን ረሃብ እግዚአብሔር ይጠርግላችኋል። ችግራችሁን እግዚአብሔር እንዲያነሳላችሁ እንዲገፋላችሁ ከፈለጋችሁ በዚህ በአመፃ ገንዘብ መልካም ስሩበት ተብሏል። ስለዚህ ተሰብሰቡ። ቤቴ ላይ ድሃ ይግባት በሉ። በዚህ ዘመን ለየትኛው ቤታችሁ ነው? ለየትኛው መኪናችሁ? ለየትኛው ሀብታችሁ? ለየትኛው ውበታችሁ? ለየትኛው ስልጣናችሁ ነው? ክብር ላጣ ምንም ክብር ላሌለው ፍርሃትና ጭንቀት ለሚነዛ አረ ወንድም እህቶች እርዱበት፣ አግዙበት። ቅዱሱ እግዚአብሔር እንዲረዳችሁ ቅዱሱ አምላክ ከሰማይ ገነት አይደለም ጸጋ የሚሰጣችሁ በምድር ይኸው እንደ አብርሃም ይባርካችኋል። ሚስቱን እኮ ነው ወንድሜ ነው በያላት በችግር ሰዓት በሳት ሰዓት አንቺን ውብ ስለሆንሽ አይነኩሽም ማለት አልቀናባትም። ምንድነው ያለው? ውብ ስለሆንሽ ያድኑሻል፣ ይወዱሻል፣ ይፈልጉሻል። እኔን ግን በአንቺ ምን ያክንያት ምድን ከሆነ ወንድሜ ነው በያላት። እሷም እኮ ደግ ሚስት ነች። አያችሁ፣ የባሏን ቃል የምትሰማ ልቡ የሆነ እንዲህ ደስ የሚሉ ባልና ሚስት አይደሉ? ወንድሜ ነው አለች። ነገር ግን እግዚአብሔር ቀድሞ ፈርዖን ቤተ መንግስት ገባና አተረማመሰው፣ በጠበጠው፣ ሀገሪቷን ናዳት። ለአንድ ሰው ለአብርሃም፣ ለአንዲት ሴት ሳራ ብሎ እግዚአብሔር ግብፅን፣ ፈርዖንን፣ ሀገሪቷን ገለበጠ። ለአንተ ብሎ እግዚአብሔር ብዙ ያደርጋል። ለአንተ ነው ይሄ ሰማይ የተሰራው፣ ለእኔ ነው ይሄ ሰማይ የተፈጠረው፣ ለአንቺ ነው ይሄ ሁሉ ነገር የተዘጋጀው። እና አንጨነቅ። እግዚአብሔር ረዳቴ ከወዴት ነው ብሏል። ረዳታችን ከሰማይና ምድርን ከዘረጋው ከእግዚአብሔር ዘንድ ነው ለማለት ነው። ሐሳብ አስተያየት ስጡ። ይበቃል። ይሄን ያህል ጊዜ ደቂቃ ከወሰድኩባችሁ መልካም ጊዜ ይሁን። ይመቻችሁ።